እውነት ይሄ ልጅ በቃ ምንድነው ቤተሰብ አለፋታ ብሎናል እኮ በቃ እንኳን እኛን ሩታ ራሱ አለፋታ ብሏታል። ምክንያቱም እኔ በፈተፍተው ራሱ አልችለውም። እኔ አብርሽና ሩታን እውነት ለመናገር እኔ ግልጹን ነው የምናገረው። እውነት አብርሽና ሩታ አልተጣሉም፣ ምንም አልተጣሉም። አው አልተጣሉም። ነገር ግን አብርሽ የሚሰራው ስራ ትክክል አይደለም። አው ትክክል አይደለም። ዩቲዩብ መጥቶ ሩታን ከሚለማመጥ ከሷ ጋር እንትን ከሚል ልጄን እያለ ልጄን ልየው ልጄን አሳይኝ ምናምን ነገር እያለ ወዳ ከሚል ወይም ደግሞ ልክ እንደ አዲስ ፍቅረኛ ከሚያረጋት እዛ ጋር ሄዶ እያለቃቀሰ ከዛች ውሽማው ጋር አይ እንለያይ በቃ እናንተ ያንተ ህይወት ምናምን ነገር ስትለው አይ አንቺ አይደለሽም የኔ ህይወት የበጠበጥሽው የኔ ህይወት እኔና ሩታ የተለያየ ነው ባንቺ ምክንያት አይደለም እያለ የሚያወራው ማል የገባሹ በኔና በሷ ማል የገባሹ አይ አንቺ አይደለሽም እያለ የመጣ ከዚህ ደግሞ ከዚህ የመጣ ልጄን ናፍቆኛል ልጄን አሳይኝ ነገ ሊገረዝ ነው ጸጉሩን አስቆርጩ ጸጉሩን እንዳታስቆርጩ በቃ እንዳታስነሹ ምናምን እኔ የሆነ ቪዲዮ ሲለቀቅ የሆነ አስተያየት መስጠት እፈልጋለሁኝ። ለምን ብትሉ ትላንትናም አይታችሁታል። ያ ሁላ ያለቀሰ እንዴት እንደሆነ ለሴት ብሎ ያ ሁላ ነበረ እየሆነ የነበረው ማለት ነው። በጣም ነው የሚያስጠላው። እኔ በጣም የሚገርመኝ ነገር ቢኖር እዛ ጋር ሌላ ስራ እየሰራ እዚህ ጋር መጥቶ ደግሞ ከሷ ጋር መጥቶ በቃ ጥሩ ያጫውተዋል። ምስኪን ሩታ እንደሚወዳት አይነት ነገር እንደሚያከብራት አይነት ነገር እያለ ሩታ እንደሚወዳት አይነት ነገር ማስመሰል ምናምን እንዴ ቤተሰብ እንደዚህ ይቻላል እንዴ? ኧረ ተው ራሽ ብሎ አሁን ደግሞ ልጅህን ማግኘት ትችላለህ። የኔና ያንተ ነገር ግን ምንም የሚቀየር ነገር የለውም። ልጅህን መጥተህ ግን ማየት ትችላለህ ብላኛለች ብሎ ሚዲያ ላይ ወጥቶ ያወራል። አሁን ይሄንን ይባላል? ቆይ እኔ የምለው ግን አንተ ቆዳ ምን እየሰራህ ነው? አንተ ወጠጤ ምን እየሰራህ ነው? ቆይ ምንድነው የምትለው አንተ? ቆይ አንተ ወጠጤ፣ አንተ በግ ሰርፕራይዝ ነው ብለህ በግ ይዘህ መጥተህ በግ የመሰልክ ልጅ ሲያስጠላ ደግሞ ከንፈሩ ምን እንደሚመስል ጭባ። ያቺ ውሽማ ደግሞ ከህይወታችሁ ልውጣ ከህይወትህ ልውጣ ስትል ህይወት ልውጣ አትውጪ ብለህ ከሷ ጋር ጥምጥም አልክ ማለት ነው። ምንድነው? ሰው መጥቶ ሄርሜላ የኔ ፍቅረኛ ናት ስትባል እንኳን እንዴት ይሆናል? እሷ እኮ ፍቅረኛ የለኝም ብላኛለች እንዴት ይሆናል? አይደለም ብለህ እንደዚህ አታደርግም እንደዚህ አታረግም እሷ እንደዚህ አይነት ሰው አይደለችም እያልክ ከሷ ጋር እየሆንክ እንዴት የሩታ ልብ እንደው እንዴት እንዲመለስ ትፈልጋለህ? ቆይ አንተ ግን እንዴት ነው ሩታ ወደ አንተ እንድትመጣ የምትፈልገው? ምን አሳይተሃት ከዛች ጋር ተለያይተህ እቤትህ ቁጭ ብለህ ሩታዬን ልጄን ናፈቃችሁ ኑልኝ እቤትህ አርፈህ ቁጭ ብለህ ካልሆነ በስተቀር አንተ ደግሞ ያንን ነገር አትፈልግም። ስለዚህ ሩታ ላይም ሄርሜላ ላይም ሴት ብታገኝ መደረብ ትፈልጋለህ። ሴት ብታገኝ ትፈልጋለህ። አንተ አተራማሽ። ሄኖክ ራሱ እንዳንተ አይደለም። ሄኖክ እንኳን ይሄ የሄኖክ ስም የባሰ ሄኖክ ስም ይጠፋል። የምር ይመጣል፣ ፎቶ ይነሳል፣ በስነ ስርዓት ይሄዳል። እንዳንተ ወዳ ከአስራቸው ጋር የሚለጣጠፍ ሰው በልጆቹ ምክንያት ነገራቶቹ ይቀየራሉ። በልጅህ ምክንያት ነገራቶቹን ይቀየራሉ። ኧረ እባክህ ትቀየራለች፣ ትናፍቅሃለች፣ ይናፍቅሃል። በልጅ ምክንያት ነገራቶቹ ይቀየራሉ ብዬ አስባለሁኝ። ታስባለክ ካሁን በኋላ